በወንጌል ምክንያት ስደት ትቀበላላችሁ። ደስ ይበላችሁ። ሌባና ወንበዴ የሆነ ስደት ቢደርስብህ ስለሰራው ስራ ነው። ስለ ክርስቶስ ኢየሱስ ብለህ ስትቀበል ደስ ይበል። ያኔ የክብር መንፈስ በእናንተ ላይ ያርፋል። አያችሁ፣ በመንፈሱ ገልጦልናል አለ። ይህ ተስፋ እንዳለ ተገልጦልኛል። ብርሃን ነው። ተገልጦላችኋል። በሰማይ ርስት አላችሁ። ተስፋ አለው። ይህ ሕዝብ እውነቴን ነው የምነግራችሁ፣ የክርስትና መካከለኛው ነው። አያችሁ፣ ሰው የሚኖረው በተስፋ ነው። አለበለዚያ ይሰለቻል። የሆነ ነገር መድገም ያደክማል። ሁሌ የምታውቀውን መዝሙር መድገም፣ ሁሌ ወደማይገባ ነገር መጸለይ፣ ሁሌ በጣም ረጃጅም ዕብራውያን ተብሎ ለወራት አንድ ምዕራፍ ላይ መኖር በጣም አሰልቺ ነው። ሲበራልስ ሲገለጥልስ አጠረብኝ ነው የምትለው። ምን ነው ብናድር? አሁን በጣም ብዙዎቻችሁ እንደምትሉት አዳር ትላላችሁ። ተነክታችሁ ነው እንጂ ሰው ቤቱን ጥሎ እዚህ ሲጸልይ ያድራል እንዴ? እንዴ ጉንጭን የሚያቃጥል ጨውጨው የሚል እንባ እየወረደብህ እዚህ ደረቅ መሬት ላይ ተንበርክከ ስትል ማደር ኢንጆይ አይደረግም። ተስፋ ነው ይሄንን የሚሰጥህ። አይ ኢነርጂ የሚሰጥህ ተስፋ ነው። በአያችሁ እንደዚህ አይነት ርስት በሰማይ አለ። ሰምታችሁኛል። አኗኗራችሁ ሊቆጣጠረው ይገባል ይሄ ተስፋ።